አንዴ ኢትዮጵያ ብሔራዊ ቡድን ያው ከታንዛኒያ ጋር ደርሶ መልስ አሉ ያ እሱ የሚጠበቅ ጨዋታ ነው አይደል ከታንዛኒያ ጋር በሚገባ እሺ የተወሰኑ ሐሳቦችና አንሳር ያለ ነገር አው ለሚዲያዎችም ጥሪ እያደረስኩ ገኛል በዚህ ሰዓት እንደ አንድ ኢትዮጵያ ጋዜጠኛ ግዴታ አለብን አሁን ኢትዮጵያ ፕሪሚየር ሊግ ተመልሷል አዲስ አበባ ላይ ሸገር ደርቢን ተመልክተናል በሲቲ ካፕ እነዚህ የሰሞነኛ ዜናዎች ነበሩ በበኛ ሚዲያዎች በሌሎች ባልደረቦቻችንም ሲዘገብ ነበር ደግሞ ዋንኛው ደግሞ ከ12 ይሁን ከ13 ዓመት በኋላ የኢትዮጵያ ሴቶች ብሔራዊ ቡድን ለመጨረሻ ጊዜ እነቱቱ በላይ ሲገቡ ነው የምናስታውሰው በኢኳቶሪያል ጊኒ ግርማቸው ነበር እዛ ቦታው ነው ዘግቦታል አይደለ ያ እና ለአፍሪካ ዋንጫ ለማለፍ የኢትዮጵያ ሴቶች ብሔራዊ ቡድን 13 አይደል የዋናው የወንዶቹ ብሔራዊ ቡድን ደቡብ አፍሪካ ከመሳተፉ በፊት መጀመሪያ ሴቶቹ ናቸው ፈረ ይቀደዱት በዛ ነው ማስታወስ ያ ስለዚህ አዲስ ታሪክ ሊመዘገብ ይችላል አው አንድ ጨዋታ ነው ያለን ማለት 2 ደቂቃ ደርሶ መልስ አለን ከታንዛኒያ ሴቶች ብሔራዊ ቡድን ጋር ነው የምንጫወተው እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድንን ማበረታታት ይገባናል የጨዋታ ማጣሪያዎችን ለማድረግ ተቃርበዋል ህዝቡ በነቂስ ወጥቶ ሊደግፈው ይገባል የሚል ሐሳቤ አለኝ የኢትዮጵያ እግር ኳስ ፌዴሬሽንም በፖዚቲቭ ነገር የፍሬንድሊ ማቾችን ቢያዘጋጁ የሚል ሐሳቤ አለኝ ስለዚህ የሴቶች በወንዶቹ ያጣናውን በአትሌቶቻችን ያጣናውን ወርቅና ድል ቢያንስ ደግሞ አሁን የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ወደ አፍሪካ ዋንጫ ለማለፍ 290 ደቂቃ ጨዋታ ይቀራቸዋል ከጎናቸው መቆም ይገባናል የወዳጅነት ጨዋታቸውን ልናመቻች ይገባል ሚዲያውም ትኩረት ሰጥቶት ሊዘግብ ይገባል ብዬ አስባለሁ በቀጣይ አሰልጣኙን በዚህ ፕሮግራም ላይ በቀጥታ ስልክ መስመራችን ላይ በማስገባት ያለውን ኢንቫይሮንመንት ያለውን ነገር ለአድማጮች የምናደርስ ይሆናል እንግዲህ አሰልጣኝ ዮሴፍ ጥሩ ውጤት እንዲገጥመው እንመኛለን ጎበዝ አሰልጣኝ ነው ልጆቹ ያላቸው ተነሳሽነት አሪፍ ነው ስለዚህ ድል እንዲያደርጉ ከጎናቸው ልንቆም ይገባል የሚል ሐሳብ ያለኝ በጣም አሪፍ ክቡራትና ክቡራን አድማጭ ተመልካቾቻችን እንዳሉት እንግዲህ በስፋት ያው መደገፍ ማገዝ ይኖርብናል የወዳጅነት ጨዋታዎች መመቻቸት ይኖርባቸዋል ብዬ አስባለሁ ከዚህ አንፃር ብዙ ስራዎች መከወን ይኖርብናል በነገራችን ላይ እግር ኳስም ወደ አዲስ አበባ ተመልሷል በሳምንቱ መጨረሻ ሸገር ደርቢ በደጋፊዎች ፊት እንደሚከናወን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ገልጾልናል በተለይ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ይህንን ኃላፊነት በመውሰድ ከከተማ አስተዳደሩ ጋር የወሰደው አስደናቂ ተግባር ወጣቱ እግር ኳስ እንዲመለከት አዲስ አበባ ላይ ስፖርቱ እንዲወዘወተር የወሰኑት ውሳኔ አመራሩን ጨምሮ በጣም ሊያስመሰግን የሚገባ ነው በኢትዮጵያ እግር ኳስ ስም እናመሰግናቸዋለን ይህንን እንዲሆን ለታገሉ አካላቶች በተለይ ለአዲስ አበባ ወጣቶችና ስፖርት ቢሮ ለአዲስ አበባ ከተማ አስተዳደር ከፍተኛ ምስጋና እናቀርባለን አቶ በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ ናቸው በተጨማሪም ዛሬም ደግሞ የሽምግልና ስራ አንዱ ያረፈርንበት ሽምግልና ላይ ነበርን ከቲክቶከር ወንድሞቻችን ጋር ሰሞኑን የተገባውን ሰጣ ገባ ተከትሎ ያው እኛም አንስተናል እዚህ ላይ እኔም አንስቻለሁ ወንድማማቾች ነን ስራው ይበልጥ ውጤታማ እንዲሆን በጋራ መስራት መልካም ነው የሚሉ ሐሳቦች እናነሳ ነበር ያንን መሰረት አድርገው ተፈቷል ችግሩ ነው ማለት ነው አሉት ያረል ያው ተቃቅፈን ተመሰጋግነን ተላይተናል አዎ እሺ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን እዚህ ጋር ቲክቶከሮችንም እኛንም በመጋበዝ ሰፋ ያለ ውይይት አድርገናል ቃል ገብተውልናል እኛን ሲመለከቱ ከኛ ጋር ሲቆሙ ሁሉም ማለት ይቻላል ምንወዳችሁ ምናከብራችሁ ጋዜጠኞች ናችሁ ከናንተ ጋር መታየት ራሱ ብርቅ ሆኖብን ነበር የሚል ያክብሮት ቃላቸውን ገልጸውልናል እኛም ደግሞ ቢያንስ ለተናገርናቸው ነገሮች ፈር ላለፉ ነገሮች ደግሞ እኛም በዚህ መልኩ አላየነውም የሚል ታርቀናል እነሱም ቃላቸውን ገብተውልናል እያንዳንዱ ቲክቶከር ከ5000 በላይ ተከታይ ያለው ካም በኋላ በእናንተ ላይ ስም ያጠፉ ከሆነ በእናንተ ላይ የሚነሱ ከሆነ እኛ ኃላፊነት እንወስዳለን ብለዋል ቲክቶከሮቹ በግል ጠይቁና ነብሩክ እውነት ነው ደግሞ ጉም ይላል 5000 በላይ ሆኖ ዝም ብሎ ሰው መሳረብ አይቻልም አሁን በተለይ በዚህ በመገናኛ ብዙሃን ዘርፍም ጠንካራ ስራ እየተሰራ ነው ዝም ብሎ እየተነሳ ሰው መሳደብ ሰው ማንቋሸሽ ያላደረገውን አርጓል ይያሉ የሚለቀቁ ነገሮች ከዚህ በኋላ እኛም በማህበር ደረጃ ተደራጅተን እናስተካክላለን ወንድሞቻችን ምንወዳችሁ ምናከብራችሁ ነው ብለዋል እኛም ደግሞ በታለንታቸው ምናገፍራቸው ጎበዝ ልጆች ነበሩ ፕሮግራም ላይ ትልቅ ተከታይ የነበራቸው አሉ ዛሬ እንኳን ስንመለከታቸው በጣም ደስ ይላሉ አክብሮታቸው በጣም ስርዓት አላቸው ይሄ ፕላትፎርሙ የቲክቶክ ፕላትፎርም ለስድብ የሚመች ነው ይባላል ግን እነዚህ
እኛ ጋር ውይይት ሲያደርጉ የነበሩት ልጆች በጣም ስርዓት ያላቸው ይቅርታ መጠየቅ ባለባቸው ጉዳይ ላይ ይቅርታ የጠየቁ እኛም ደግሞ እላፊ ለሄደው ነገር ልክ አይደለም በሚል ተራርመን በወንድማማችነት ለመስራትና ስፖርቱን ለማሳደግ ወስነናል። ይሄ ደስ የሚል ዜና ይበሰር ብለን ነው አሉት። እናመሰግናለን፣ እንወዳቸዋለን። ሌሎቻችሁም ደግሞ ኃላፊነት ይሰማችሁ። አገኘው ብለህ እኛን ስም አታጥፋ፣ በንግግር መፍታት ይቻላል። እኛም ለተናገርናቸው መጥፎ ቃላት ደግሞ እኛም ይቅርታ ጠይቀናል። እዛ ላይ ያሉት ቲክቶከሮች አክባሪዎቻችን ነበሩ፣ ሲያዩን በደስታ ነው ያናገሩን። ሁላችንም እናመሰግናለን። ሌሎች ባልደረቦቻችን እነ ሰይድኪያ፣ እነ ማንደፍሮ፣ እነ ግርማቸው፣ ኖይ፣ እነ አዳነ አረጋ፣ እነ ዳዊት እስጢፋኖስ፣ እነ ባልደረባ ባይሆንም እነ ምን ያህልም ነበሩና በላይ ደጀን እናመሰግናለን። በጋራ ስራዎችን እንሰራለን። ብሽሽቁ መቆም አለበት የሚል ሐሳብ ያለኝ እኔ ለአብዛኛው ቲክቶከር ምስጋና አለኝ። በጣም አሪፍ ፕሮግራማችን ዘግተናል።